አጠቃላይ በ2018 ዓመተ ምህረት ከተረጅነት ወደ ምርታማነት በሚል ኢኒሺዬቲቭ ተግባራት ተቆጥሮ ተይዞ እየተሰሩ ነው ያለው። እንደ ወረዳ አጠቃላይ ተረጅነት ሲባል ከ18000 በላይ ተረጅነት አለን ወይንም ተፈናቃይ ባልና በጣም ደካማ ኢኮኖሚ ያላቸው ህብረተሰብ ክፍሎች እነዚህ የህብረተሰብ ክፍሎች አጠቃላይ ዜሮ ከማረጋ አኳያ የመጀመሪያው እየሰራ ነው ያለ የማስመረት ስራ ነው እየሰራ ነው ያለ። እንደ ወረዳ ወደ 18 ሄክታር ተለይቶ ታርሶ አሁን የምታዩት ወደ ዘር ተግባር ገብተናል። 15 ሄክታር ስንዴ ዘር እየዘራን ነው የምንገኘው። 3 ሄክታር ደግሞ የጤፍ ዘር ደግሞ ቀጣይ እንዘራለን። ስለዚህ የመጀመሪያው ማስመረስ ስለሆነ በዚህ መልኩ እየዘራን ነው የምንገኘው። ይሄን ለማካሄድ የተለያየ ግብዓቶችን ከማቅረብ አኳያ የቴክኒክ ኮሚቴውም የአቢ ኮሚቴውም እየተወያየ እየወሰነ ወደ ተግባር ገብተን ዘሩን እየዘራን እናገኛለን። በተለያየ መንገድ ደግሞ የጥሬ ገንዘብ የማሰባሰብ ስራ እየተሰራ ነው። ጥሬ ገንዘብ ከማህበረሰብ የሚሰበሰባል፣ ከተለያየ አጋር አካላት የሚሰበሰባል። ወደ 4.5 ሚሊዮን ሰበስባለን ብለን ይዘን 100% የመሰብሰብ ስራ ተሰርቷል በጥሬ ገንዘብ። ሌላው ደግሞ የሰብል አሰባሰብ ነው። ሰብል መሰብሰብ ወደ 42 ኩንታል የበቆሎ ሰብል ከማህበረሰቡ እየተሰበሰበ ነው የሚገኘው። አጠቃላይ ተረጅነትን ዜሮ ከማረግ አኳያ የአቢ ኮሚቴውም የቴክኒክ ኮሚቴውም እየተረባረብን እየሰራን ነው የምንገኘው። ከዚህም በላይ የማጠናከር ስራ እንሰራለን ብለን እናስባለን። ስለዚህ ሁሉም ሰው ርብርብ ስለሚያስፈልገው በተለይ ቅድም የተጠቀሱ አካላት ላይ በየሳምንቱ በየሳምንቱ እየተገመገመ ውጤታማ የሆነ ስራ እንሰራለን ብለን እናስባለን። ስለዚህ እንደ ወረዳ ተረጅነት ዜሮ ከማረግ አኳያ በርካታ ተግባራትን እየፈጸምን ነው የምንገኘው። ቀጣይም ይሄን አጠናክረን ዛሬ ተዘራውን ተዘርቶ እንትን ማለት ሳይሆን የአረም ስራ መሰራት ስላለበት ሌላውም የክትትል ስራ እየሰራን ነው የምንገኘው። ቀጣይም በዚህ መልኩ አጠናክረን እናስቀጥላለን ብለን እናስባለን።